ግባ ሮድሪ ይሄ ነው ለማንኛውም ማለት ነው ሮድሪ ከባርሳ ጋር ለመነጋገር ማለት ነው በሩ መክፈቱን በአሁኑ ሰዓት እየተዘገበ ነው የሚገኘው ማለት ነው። የሚገርም መረጃ ከምሬ ነው ማለት ቅድም ነግሬያችሁ ነበር። እኔ ወደ ባርሳ ብሄድ እንዴት ደስ እንደሚለኝ እሱ ባርሳ ከገባ እደግመዋለሁ የስፔንን ፉትቦል ዶሚኔት ታዋል። ባርሳ እኮ መከላከል እኮ ችግሩ ሮድሪ መጥቶ ከዛ በኋላ መፈናፈኛ ነው የሚያሳጣ። ኧረ በእናታችሁ ይሄ ዝውውር ይርዊጎ ወደ ባርሳ መባል አለበት። እሺታውን ሰጠ ይላል ደግሞ ሮድሪ። ኧረ ወይኔ ለባርሳ እሺታውን እንደሰጠ መረጃዎች እየወጡ ይገኛሉ ማለት ነው። መቀላቀል እንደሚፈልግ ፕሪፈር የሚያደርገው ቲም ባርሳ እንደሆነ ማለት ነው። ግን ምንድነው ችግሩ? ለምንድነው ፕሪፈር ያደረገው ባርሳን የመረጠው? ማድሪድ ዘገየ። ማድሪድ ነበር የፈለገው ዘገየ። ምንድነው ዘገየ? ለምንድነው የዘገየው? ተጫዋች ቅነሳ ማድረግ አለበት። ካማቪንጋ ማውጣት አለበት። ቹዋሚኒ መቀነስ አለበት። ምክንያቱም የሚጮትበት ታይም ትንሽ ነው የሚሆነው። ከዛ በኋላ ላሊጋ ማዛ ነው የሚያደርጋቸው። አናዘር ደግሞ እነ ያማል ያወሩታል። ይሄን ሰውዬ ዲዮን ጉዳት ላይ ነው። ስለዚህ ግዴታ ያስፈልጋቸዋል የሮድሪ መምጣት ምናምን። ባርሳይል ኧረ ወይኔ ጭራሽ አሁን ድርድር ይኖራል ተብሏል። ከ60 ለማቅረብ ዝግጁ ናቸው ባርሳዎች ለሮድሪ ማለት ነው። የሱ ፍቃድ ነበር ሲጠብቁ የነበሩት። ከ60 እስከ 70 ይላሉ። ሲቲዎች 75 ነው የሚሉት። ከብሩኖ ጉማሬሽ ምንድነው የሚለየው? እድሜያቸውን ተመሳሳይ ተጠጋጊ ለምን እስከ 80 አድርገው እንዳይሄድ ቢያደርጉልን ቆንጆ ነበረ። ልቡ የተነሳጫዎች ማስቀረት አዛ ነው እንጂ እንዴ አንተ 75 ብሩኖ ጉማሬሽ ስንትን የመጣው ራሱ ለምን ከፍ አያደርጉትም? እንዴ ያለው ከባድ ነው። ባርሴሎና የማድሪድ መዘናጋትን ጠብቆ ሮድሪን ሊያዘዋውረው ነው። ሮድሪ ተስማምቷል። ከሃንሲ ፍሊክ ጋር ማውርተው ነበር። ከባርሴሎና ዳይሬክተሩ ጋር ማውርተዋል። ሁሉ ነገር ጨርሰዋል። አሁን የቀረው ከሲቲ ጋር ማውራት ብቻ ነውና ሮድሪ ከማድሪድ ይልቅ ወደ ባርሴሎና የመሄድ እድሉ አሁን ላይ ሰፍቷል። ማድሪድ እሱን የማስፈረም እድሉ ጠብቧል። እዛ የአንዲያሞንዴ ላይ ፎከስ ሲያደርጉ ከዛ የቪኒ ጉዳይ ሲያጨናንቃቸው የሮድሪን ጉዳይ ተውት ነበር። ሮድሪ ወደ ማድሪድ የመሄድ ፍላጎት ቢኖረውም አሁን ላይ ግን ወደ ባርሴሎና የመሄድ እድሉ ሰፍቷል። አስቡት ከስፔን ብሔራዊ ቡድን ጋር ስንት ባርሴሎና ተጫዋች እንደነበሩና የዓለም ዋንጫ እንዴት እናሳኩ ማለት ነውና አሁንም ከባርሳ ጋር አሪፍ ጸዴ ታይም እንደሚኖሩ ተስፋ አደርጋለሁ። ይህ ዝውውር በጣም ለባርሳ በጣም ትልቅ ዝውውር ነው። ግን ስቲል ባርሳ ተከላካይ ያስፈልገዋል ባይ ነኝ ከዚህ ዝውውር በኋላም እና ላፖርቴ ስንት እንደለጠፉበት ሰምታችኋል ብዬ አስባለሁ። 70-80 እያሉት ነው በዛ እድሜው ማለት ነውና የዓለም ዋንጫው ላይ ፐርፎርም ብቻ ስላደረገ በሮድሪ ብቻ ያቆም ብዬ ተስፋ አደርጋለሁ። የማል ተከላካይ በጣም ግዴታ ነው ለባርሴሎና። ይሄ ዝውውር ግን በጣም ትልቅ ዝውውር ነው። ትልቅ ዝውውር በቅርብ ዓመታት ካየናቸው የሚገርሙ ሃይጃኮች መካከል አንደኛ መሆን የሚችለው የሮድሪ ኦፐሬሽን ባርሴሎና ጀምሮታል። በእርግጠኝነት ስለዚህ ነገር ኦልሬዲ ሰምታችኋል። ሮድሪ ከሪያል ማድሪድ ጋር ኦልሬዲ ተስማምቶ ጨርሷል። የሪያል ማድሪድ እና የማንቸስተር ሲቲ ነገር ብቻ ነበር የሚቀረው። አሁን ግን ኢቭን ከነሱ ጋር ተስማምቶ ራሱ ባርሴሎና እሱ ማስፈረም እንደሚፈልግ ሲያቅ ወዲያው ነው በሩን የከፈተው። ወዲያው አናግሩኝ ያላቸው። አሁን ከሱ ሰዎች ጋር ባርሴሎና እየተነጋገረ ይገኛል። ከሱ ጋር በሚስማሙበት ጊዜ ደግሞ ጎን ለጎን ባርሴሎናና ማንቸስተር ሲቲ ንግግር መጀመራቸው አይቀርም። ባርሴሎና እስከ 60 ሚሊዮን ዩሮ ነው መጀመሪያ ላይ ኦፈር ለማድረግ ያሰበው። እኔ አይ ቲንክ በኋላ ላይ ነገር የሚሳካ ከሆነ 63-64 ሚሊዮን ፕላስ አንዳንድ ቫሪያብሎች ተጨምሮ የሚሆን ነው ይመስለኝ። ይሄ ነገር ይሳካና ስለዚህ ጉዳይ በደንብ እናወራበታለን። ይመቻችሁ። አሁን እንዴት ነው ደስ የሚለው። አሁን ባርሴሎና ከኛ ጋር ነው ፋይቱ ማለት ነው። እኛ ሮድሪ ወደ ሪያል ማድሪድ ሄዶ ቹዋሚኒ እናመጣለን ምናምን ብለን ተፍ እያለን እየጠበቅን በጉጉት ማለት ነው ቀለል ያለ ገንዘብ ለማቅረብ ቢያንስ ሮድሪ ከሄደ በኋላ ምናምን በሚለው በጉጉት እየጠበቅን ነው። ጀለስ ባርሴሎና በመሃል ገብቶ ሮድሪ ምናምን ተፍ እያለ ማለት ነው። ጭራሽ ስምምነት ላይ ሊደርሱ ነው ምናምን እየተቃረቡ ነው አይነት ነገር ተፍ እያለ ነው እየሞከረ ነው። ይሄ ያበደ ዜና አሁን ነው ቆንጆ ፋይት የምናየው ማለት አርሰናል ከማድሪድ ምናምን የሚመጣው አይደለም የሚመጣጠን አይደለም። ባርሴሎና ከሪያል ማድሪድ ያበደ ፋይት ነው የምናየው በዚህ ዝውውር። የት ይሄዳል የሚለውን እስኪ እናንተ ኮሜንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንደረሰ ይመቻችሁ። ሃይ ፔሬዝ የስራን ይስጥ። ሮድሪ ባርሳ መረጥ አይደል? እግዚአብሔርን ዝውውሩን ለመጨረስ ስንትና ስንት ጊዜ ነበረው ሲንቀራፈፍ ማይጠቅም ዝውውር ዲዮማንዴ ምናምን የሚባለውን እያስፈረመ ዲዮማንዴ ምን ያደርጋል? እግዚአብሔርን በፍጹም ጥቅም የሌለው ልጅ እንደሆነ እርግጠኛ ነኝ። ባርሴሎና አሁን ሮድሪን ወስዷል አይደል? እርግጠኛ ነው ቻምፒየንስ ሊጉን ያነሳል። እግዚአብሔርን የስፔን እኮ ነው እንዳለ ስፔን ናሽናል ቲም ሆነ። በቃ መሀል ሜዳው ከፔድሪ ጋር ከዲዮንግ ጋር ፐርፌክት። በቃ ሪያል ማድሪድ አሁን ኤል ክላሲኮ መጀመሪያም አልቻለም። እንዴት ነው የሚያሸንፈው? አሁን አስብ። ጭራሽ ሚድፊልድ የለውም እንደዚህ ኳስ ኮንዳክተር ምናምን የላቸው። ቶኒ ክሩስ ወጥቶ እየተሰቃዩ ነው ያሉት። በቃ አሁን ሮድሪ ያን ፐርፌክትሊ የሚተካ ሰው ነበር። ሮድሪ ባርሳን እስኪመርጥ ድረስ ሲንቀራፍፍ ቀረ። ባርሳ ይመቻቸው። ቀጣይ ዓመት ቻምፒየንስ ሊጉን በቃ በእርግጠኝነት አነሱ። ኧረ እኛ እኮ መዝናናት አልቻልንም። እንዴት እንዝናና? የት ሄደን እንዝናና? ግራ ገባን። የሚወጡ ዜናዎች በየሰዓቱ ግራ የሚያጋቡ። ሮድሪ በስተመጨረሻ ባርሴሎና ነው መሄድ የምፈልገው ብሎ ባርሳን ምርጫው አድርጓል። ከሪያል ማድሪድ እየተባለ ይገኛል። ዛሬ አብዛኛው ሚዲያ
ይሄንን ነው እየዘገበ ያለው። ስለዚህ ወደ ባርሳ ለመሄድ ዛሬ ሙሉ ለሙሉ ድርድር እንደሚጀምርና ከሪያል ማድሪድ ይልቅ ባርሴሎናን እንደሚያስቀድም ይፋ አድርጓል ኦፊሻሊ። ስለዚህ እኛም ቹዋሚኒን የማግኘት ተስፋችን ዜሮ ብሎ ተሟጣል ማለት ነው። ምንም ነገር የለም በቃ። ስለዚህ በዚህ 2-3 ቀን ውስጥ የሆነ ጅል አማካኝ ወደ ማንቸስተር ዩናይትድ ለመሄድ ተቃረበ ወይም ደግሞ ሂርቪጎ ሲባል እንሰማለን። ምክንያቱም እነሱ ስሩን የሚጠብቁ የነበሩት ቹዋሚኒን ነው። እንግዲህ ሮድሪ በተስፋ ይገባል ብለው ነበር። ሮድሪ እዛ የሚገባ ከሆነ ቹዋሚኒ መልቀቁ ማይቀር ነበር ሪያል ማድሪድ ቤት ውስጥ። አሁን ግን ሮድሪ ማድሪድ አይገባም፣ ቹዋሚኒ ማድሪድን አይለቅም። እኛ ደግሞ ወይ ሳንደርበርግን ወይም ደግሞ ታይለር አዳምስን ከሁለት አንዱ እናስፈርማለን ማለት ነው። ምን አይነት እድለ ጠማማ የሆነ ቡድን እንዳለን በቃ እንዳለ ፕላን ኤ ተብሎ የሚያዙ ተጫዋቾች እንግዲህ ሮድሪ ራሱ ቹዋሚኒ ራሱ እኮ ፕላን ኤ አልነበረም፣ ፕላን ቢ ነበር። አሁን ወደ ፕላን ዜድ መሄዳችን ነው በዚህ አይነት ማለት ነው። በቃ ይመቻችሁ። ኮፒ ሊንክ ሼር ሪፖስት አድርጉት። ሮድሪ ወደ ባርሴሎና ሰበር ዜና። ቅድም እንዳልኳችሁ እንግዲህ ሮድሪ ወደ ባርሴሎና ሊሄድ እንደሚችል ነግሬያችሁ ነበር። አሁን ላይ ከሃንሲ ፍሊክ እና ከባርሳ ጋር ተነጋግሮ ሮድሪ ለባርሳ መምጣት እፈልጋለሁ የሚለውን ነገር ተናግሯል ማለት ነው። ግሪን ላይት አሳይቷል። ጋይስ ይሄን ቪዲዮ ኮፒ ሊንክ እያደረጋችሁ ተመልከቱት፣ ፎሎ ማድረጋችሁ። ሮድሪ ቀጣይ ዓመት ያበደ ኤል ክላሲኮ እንደሚያሳየን ገና ከሆነ ነው የምነግርህ። አባቴ ማድሪድ የተፈለገውን ነገር ሲነጠቅ አይወድም። በእርግጠኝነት ሮድሪ ደግሞ የባርሴሎና ተጫዋች ነው። በቃ እናንተ ብቻ 75 ሚሊዮን ፓውንዷን ለእኛ ስጡን፣ ውሰዱት። ያ 60 ክፈል ሲባል ማድሪድ የሚባል ቲም ይዞ ተስገበገበ። ስለዚህ ለሮድሪ ወደ ባርሳ እንልከዋለን ማለት ነው። ወደ ሁለተኛው ቲሜ በጣም ነው ደስ ያለኝ። እግዚአብሔር ምስክሬ ድብር ብሎኝ ነበረ። በቃ ይህንን ተጫዋች እንደ ጠላት ላይ ሆኖ ነበር ምናምን ብዬ ነበር። ኤል ክላሲኮ ለጠለለው ነበር ያን ቲም። እንደውም አስፈላጊ ነው ሮድሪ እዛ ታዳጊ ውስጥ ሮድሪ በጣም አስፈላጊ ነው። ኒያማል ውስጥ ገባ ከኋላ ያለውም ነገር ይታያል። በቃ ባርሳ ቀጣይ ዓመት ማግባት ብቻ ነው እንጂ ጎል አያስተናግድም ማለት ነው። ተረዳኝ። ማድሪድም እሱ ላይ እየሰራ ስለሆነ ማድሪድ ባይዘው ካስተዋላችሁ መሀሉ ላይና ጎል ላለማስተናገድ ነው እንዳለ ትራንስፈሮቹ አብዛኞቹ በቃ ጎል ላለማስተናገድና ከጎል የሚሄዱ ኳሶችን ወደ ጎል ለመቀየር የሚመስሉ ትራንስፈሮች ነው ያደረገውና ባርሳም ይሄ ነገር የሮድሪ መምጣት ይሄን ነገር በጣም ያግዟል ብዬ አስባለሁ። ዓለም ዋንጫው ላይ እንዳያችሁት ነው። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በጣም ደስ ብሎኛል። እናንተስ? ይሄን ቪዲዮ ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ፎሎ አድርጉ። ወዳችኋለሁ። ይመቻችሁ። እንደኔ ለማንቸስተር ዩናይትድ ሮድሪ ሪያል ማድሪድ ቤት ይሻለን ነበር እነግራችኋለሁ። ግን ባርሴሎና ከ2014-15 ሲዝን በኋላ ሃንሲ ፍሊክ በዚህ የማሰልጠን ጥራታቸው ሮድሪን ይዘው ቻምፒየንስ ሊግ ከ11 ዓመት በኋላ ማሸነፍ ካልቻሉ ኦልሞስት ያው ከባርሴሎና በኋላ አላሰልጥንም ብለዋል። ማንም በቃ ይረሳቸው። ሃንሲ ፍሊክ ያ ጥራቱ ይረሳል። ምክንያቱም ከባርሳ በኋላ አላሰልጥንም ሪታየር አደርጋለሁ ብሏል አይደል? ስለዚህ በቃ ቻምፒየንስ ሊግ ግዴታ ማንሳት አለበት። ከሮድሪ በላይ ደግሞ ማንም ቁልፍ ሰው ሊኖራቸው አይችልም እና እኔ ቀጣይ ዓመት ቻምፒየንስ ሊግ ፈራሁት ገና ከሆነ። አርሰናል ቢሆነ መልኩ አፕግሬድ አድርጎ ይመጣል። ማድሪድ በቃ ሚስተር ቻምፒየንስ ሊግ ነው። ፔዤ ትሪፕል አለማሳካቱን አናውቅም። ባየር ሚዩኒክ ምርር ያለው የቆሰለ አንበሳ ነው እና በጣም የሚያስፈራ ቻምፒየንስ ሊግ እናያለን። ግን ማድሪድ ግን ሮድሪ ቢሄድልን ኖሮ እና ኦሬሊያን ሹዋሜኒ ወይ ካማቪንጋ መልቀቃቸው አይቀርምና ከሁለት አንዱ ቢመጣ በደንብ ኢነርጂያችንን ቡስት ያደርጋል ብዬ አስባለሁ። ዩናይትድም እንዲህ ሰርድ ሚድፊልደር ላይ ቀዝቀዝ ያለው የሆነ ነገር እየተጠባበቀ ይመስለኝ ነበር። እናንተም ታስባላችሁ? ፎሎ ላይክ ሼር ማድረግ አይረሳ። ይመቻችሁ። እንግዲህ ሂርዊጎ ነው የሚቀርበው የሚባለው። ለማንኛውም ሮድሪ ለባርሴሎና እሽታውን ሰጥቷል። እኔ የሚላችሁ የምሬን የሚላችሁ ሮድሪ ቢያንስ እንኳን የሆነ ጭላንጭል ነበረች በክለባችን ቤት ይቆያል የሚል ነገር ነበርና አሁን ግን ያው መረጃዎች እንደሚያመለክቱት እነ ፋብሪዞም እየዘገቡት ይገኛሉ። ሁሉም ሚዲያዎች እየዘገቡት ይገኛሉ እና ሮድሪ ለባርሴሎና እሽታውን ሰጥቷል። ግን ብቻ ይሁን ከሪያል ማድሪድ ለኛ ባርሴሎና ይሻለናል። የምሬን የሚላችሁ ማለት ነው። ሪያል ማድሪድ ከሚገባ ባርሴሎና 10 እጥፍ ይሻለናል። የምሬን የሚላችሁ ማለት ነው። እንዴ ለጠላትማ አሳልፈን አንሰጥም መቼም ቢሆን ማለት ነው። ብቻ ግን አሁን ለክለባችን የሚገርም ነው። በቃ በሚገርም ዋጋ ነው የሚሸጠው። የምሬን የሚላችሁ ማለት ነው። ምክንያቱም ሁለቱ ክለቦች አፎካክረህ በደንብ በውድ ዋጋ መሸጥ አለብህ ክለባችን ማለት ነው። የምሬን የሚላችሁ መሸጥ አለብን እና ተመችቶኛል። ይመቻችሁ።